እንግዲህ በረጅሙ ነው አቶ አብርሃም ያነጋገረኝ ግን ከጊዜ አንፃር በዚሁ ልገታ ፈልጋለሁ። ንጉሴ ስለታደ የኔና ያንተ ትውስታም አለና በርካታ ነው። ከየትን ጀምር ይሆን? ከሁሉም በላይ አንድ አድማጭ በዛ ሰሞን ታደሰን የት እንዳረጋችሁት የት እንደ ተቀበረ አልገለጻችሁልንም ብለው ነበርና ምናልባት አንተ ገልጸው እንደሆነ አላውቅም። ገነተ ኢየሱስ ገነተ ማርያም ፈረንሳይ ለጋሲዮን ፈረንሳይ ኤምባሲ ጀርባ ካለው ቤተክርስቲያን ነው የቀብሩ ስነ ስርዓት የተፈጸመው። ለታደሰ የሚገባውን ክብር በእኛ በኩል በጓደኞች መካከል በኩል ሰጥተናል። የድሮ አንጋፋ ጋዜጠኞች ቱባ ብዕረኞች ሁሉም እንደው ከሬዲዮም ከቴሌቪዥንም ከፕሬስም ተገኝተው ሌላም አድማጭና አድናቂ ሁሉ ተገኝተው ነው በጥሩ ሁኔታ የሸኘነው። አዲሱ እንደው ሽኝቱ ላይ ስለነበር ከአንዳንድ የምታስታውሰውን ትነግረኛለህ። ግን ስለ መካነ መቃብር ወይ መቃብር ቦታ ስታወራ ወዲያው የመጣብኝ ታደሰ ሙሉነህ እያለ እኔም አንተም እሁድ ፕሮግራም ላይ እያለን ተደናቂና ተወዳጇ ድምጻዊት ሜሪ አርምዴ ከሞተች በኋላ ስለሷ ብዙ ተናግሮ በዛ ብቻ አላበቃም ከነክራሯ ሐውልት እንዲሰራላት አድማጭን አስተባብሯል። እንደው ለታደሰ የታሰበ ነገር ይኖር ይሆን የሚል ነገር መጣበኝ። ንጉሴ አንዳንድ ጊዜ እንግዲህ ሰው የእጁን አያገኝም። እንደምታውቀው ታደሰ ያረፈበት የቤተሰብ መቃብር ነው። ግን አንዳንድ ሰዎች እንደዚሁ ሀሳቡ ሳይኖራቸው አይቀርም። እንደው ይሄን ያነሳውብህ በሙያ ባልደረባነት በዛ ባንተ አካባቢ የሚባል ነገር የሰማኸው አለ ወይ ለማለት ነው እንጂ ቀደም ሲል ያቀረብኩት ወንድሙ አቶ አብርሃም ሙሉነህ እያሰብኩ ነው ሐውልቱን ለመስራት ቤቱን የመቃብር ቤቱን ለመስራት ብሏልና እሱም እያሰበ ነው። እንዳጋጣሚ ደረጃ ኃይሌም አነጋግሮኛል። እንደውም አንድ የሱ ቀን እንዲኖር አንድ ህዝባዊ ስብሰባ እንዲኖር አብርሃም ያለውም ጥሩ ነው። አሁን ለጊዜው የሚያስፈልገው የሚያነሳሳ ሰው ነው። ሁላችንም ተባብረን ይሄ ነገር ሊሆን እንደሚገባና ሊሆን እንደሚችልም እርግጠኛ ነኝ። አዲሱ እንደው ወደ ሽኝቱ ልሄድ እስቲ። ሽኝቱ ላይ አንተ በጥሩ ሁኔታ እዛ እንዳስተናበርክ ዜማ ጭምር እንግዲህ ዜማ እናንተ መቼም አትለያዩ። ደረጃ ኃይሌም አቀርበዋለሁ ወደ ኋላ ላይ እንዴት ነበር ሽኝቱ ላይ? ግን በጣም ትንሽ ቅር ያለኝ ታደሰ እንግዲህ ከ1960 ዓመተ ምህረት ጀምሮ ነው ሬዲዮ ያገለገለው። ዘመናዊ የሬዲዮ አቀራረብ ስልትን ለሁላችንም ያስተማረ ያሳወቀ ነው። ኢህአዴግ ከገባ በኋላም 3 ዓመት ሰርቷል። ስራውንም አለማምዶ ነው የጡረታ ጊዜውን ጠብቆ የወጣው። የታደሰ ዜና እረፍት ታደሰን የሚያህል ሰው የኢትዮጵያ ሬዲዮና ቴሌቪዥን አለመነገሩ እጅግ አሳዝኖኛል። ብዙ ሰዎችም ለምንድን ነው ይሄ የሆነው ብለዋል። ለምን እንደሆነ እኛም አናውቅም። ቅድም እንዳልከው ቴሌቪዥንና ሬዲዮ ላይም ሰርተዋል። በሸገር ነው ዜናው ትንሽ የተነገረው። ኤፍኤም 97ም ላይ ሰምቻለሁ አንድ ፕሮግራም። በብሔራዊው ጣቢያ ግን አለመተላለፉ በእውነቱ ትንሽ ታደሰ ራሱ በዕለቱ ሲያርፍ ትልቁ ዜና እሱ ነው። የርዕሰ ብሔር ዜና እንኳ ቢሆን ከዛ በላይ ነው ታደሰ። ያን ያህል ዘመን በኢትዮጵያ ሰማይ በኢትዮጵያ አየር ላይ ሲያስገመግም የነበረ ወርቃማ ድምፅ ወደ መቃብር ሲወርድ አረፈ ብሎ መናገር ለምን እንዳልተቻለ ለብዙዎቻችን እንግዳ ሆኖብናል። ያቀባበሩ ስነ ስርዓት እዛ ላይ ይገርማል። የኔንም ንዴት ልበል ቁጭት አስነሳብኝ። አዝኛለሁ። እንዳልከው ታደሰ ማለት ሬዲዮ ነው፣ ሬዲዮ ማለት ታደሰ ነውና እንደው ከታደሰ እድሜ ያነሱ ሰዎች ይመስሉኛል በእድሜ በሬዲዮም በኢትዮጵያ ሬዲዮም በቴሌቪዥንም ያሉና እንደው ከትልልቅ ባለሙያ የሚማሩት ነገር ምን ይሆን? ምን እንዲህ አይነት ስራ መስራት ለምን አስፈላጊ እንደሆነ በጣም የሚገርመኛል። እንዳልከው ሰው የማይገባ ነገር ባደረገ ቁጥር የራሱን ትንሽነት ነው የሚገልጠው ወይ የሚያጎላውና ታደሰ ምንም ቃል የለኝም። ብዙዎች ሲቃወሙ የነበረው ያን ጊዜ በመነገሩ ለምሳሌ የአቶ አሰፋ ይርጉ ዜና በሚገባ ተነግሯል። ይገባልም መነገር ነበረበት፣ ተነግሯል። ስለዚህ የታደሰም በእውነቱ ለሁላችን አብነት ለሁላችን አርአያ አሁን ላለው ትውልድም እንደ ተስፋ ሆኖ መመኪያ ሆኖ ይታይ የነበረ ሰው ነው። ግን ይገርመሃል ነውን ለማወቅ ነበርን መጠየቅ ያስፈልጋል የሚሉ ሊቃውንት አሉ። እንደው ያለፉትን መጠየቅ እንደ ነውር እየታየ ያለፉትን ማስታወስ እንደ ነውር እየታየ ምን አይነት ታሪክ ባህል እየገነባን እንደምንሄድ አይገባኝም። እንደው ወደ ሌላው እንረፍ፣ ወደ ቀብሩ ስነ ስርዓት እንለፋለን። እሺ እኔ እንግዲህ በዕለቱ ለጊዜው መጻፉ መነበቡም ባይቀር የተረሳ እንዳይኖር የጎደለ ነገር ዜና መዋዕልህን አንተ ብትጽፈው ብዙ ታሪክ ነበር ካንተ የምናተርፈው ነው ያልኩት ያለታ። ለነገሩ አልን እንጂ ታዴ ያንተንማ ዓለም ነው የሚያውቀው ታሪክህንማ። ዜና እንደ ሙዚቃ ይደመጣል ማለት ታደሰ ተረኛ ሆኖ የገባለት ሞቶይ ሞቶይ ሞቶይ
የሰው ልጆች ጠላት እንዳንተ አለ ወይ? ሞት ሆይ የአድማጭን ፍላጎት እና እንዳተረፈ የእሑድ ፕሮግራም ቆይቷል ካለፈ በእሑድ እንደገና ታደሰ ስንለው አሁን ደግሞ አረፈ። ሞት ሆይ ነበር ያልነው እና በዚህ ሁኔታ ነው በክብር የሸኘ ነው። ንጉሴ መቼም ሶስታችንም ስቱዲዮ ቁጭ ብለን የሰራነውን ነገር ሳስብ ብዙ ነገሮች ሊጠቀሱ ይችላሉ። ሰዎች ስናነጋግር አንዳንድ ጊዜ ግር ብለን እንገባና እንግዳችንን እንደው ግራና ቀኝ ስናዋክብ ትዝ ይለኛል። የታዴ ጨነቅ ነው የሚሰራው። ብዙ ትዝታ ነው ከታደሰ ጋር ያለን። ለምሳሌ 767 አውሮፕላን አዲስ አበባ ሲገባ ታደሰ ሙሉነህ ለካ ከዚህ ከሚሄደው ቡድን ጋር አብረው ሄደው አውሮፕላኑን ይዘው እንዲመጡ ያ ተነግሮት ኖሯል። ፕሮግራም ሰርቷል ታደሰ። ትዝ ይልህ እንደሆነ አንድ ፍየል ነበር ወደ አንተው ሰፈር ቃሊቲ፣ ያ ክትፎ የሚበላ ፍየል፣ ቢራም የሚጠጣ ቢራም የሚጠጣ እሱን ሰርቶ ቅዳሜ ለታ እያስተካከለ ኤዲት እያደረገ ጀርመን ስቱዲዮ ቁጭ ብሎ ሲሰራ እኔ እንደ አጋጣሚ ቅዳሜ ዜና ስለማነብ እዛ አካባቢ ይገኝና ሞገስ ታፈሰና ሊጠራኝና የታደሰ አባት ታመው ነበር። ራስ ደስታ ቅዳሜ ነው እሳቸው አርፈዋልና የነገውን ፕሮግራም አየር ላይ የምትሰራው አንተ ነው አለ። ታደሰ ያን ቀርጾ እንግዲህ ይዞ ሊሄድ ነው። እሳቸው አረፉ ተብሎ እሑድ ጠዋት ገብቼን የሰራው ያ ፕሮግራም እሱ አዘጋጅቶት እኔ እየመራው አሜሪካ ሄደ። 767 ሲመጣ እየተደመጠ መጣ። እሑድ ፕሮግራም እንደዚህ ነበር በእውነቱ። ሜትር አርቲስት የዓለም የተከበሩ የዓለም ሎሬት አፈወርቅ ተክሌ ቤታቸው ድረስ ጋብዘውናል። ታስታውሳለህ? እንዴታ! ይሄ እንግዲህ ፕሮግራሙን ከመውደድ ሙያተኞችን ከመውደድ ፕሮፌሰር አስራትስ እሳቸውም ቤታቸውን እናንተን በተለይ ትዝ ይለኛል ለጠሯቸው እንግዶች ሐኪሞችና ፓይለቶች ፕሮፌሰር ነቢያት እንደዚህ ያላሉ ሰዎች ሲያስተዋውቁን ሰማችሁ። እነዚህ ታላላቅ ሰዎች ናቸው። አውቃችኋቸዋል? ምንም አይረሳኝ። ፕሮፌሰር አስራት ከአንደበታቸው ይወጣ። እኛ የሰው ሆድ ቀደን አዳንን ኦፕራሲዮን አረግን እንላለን። እነዚህ ደግሞ እንዴት አድርገው እኛን ድምፅ እንደሚሰሩት ልብ ብላቸዋል። ታዳምጣላችሁ ብለው ያሉት በህዝብ መሀል እንዲኮርተህ ለመሄድ የሚያስችልህ እንዲህ አይነት ህዝባዊ የሆኑ ፕሮግራሞችን ስትሰራ ነው። ታደሰ ብዙ ስራ ሰርቷል። ለምሳሌ የስፖርት አዘጋጅ ሆኖ የኢትዮጵያ ብሔራዊ ቡድን ኡጋንዳ ሄዶ ሲጫወት በሰባዎቹ መጀመሪያ ነው። እኔም ከሱ ጋር ቴሌቪዥን እንሰራ ነበር። 2-1 ተሸንፎ መጣ የኢትዮጵያ ብሔራዊ ቡድን። ታደሰ ሰኞ ማታ በቴሌቪዥን ኢትዮጵያና የኡጋንዳ ብሔራዊ ቡድን በትናንትና 2 ተጋጥመው ነበር። በጨዋታ ብልጫ 2-1 በሆነ ውጤት ተሸንፏል። አበቃ፣ ሌላ ሪፖርት የለንም ነው ያለው። አየር ነው፣ አሰልጣኝ ነው፣ ሆቴል ነው፣ ሜዳ ነው፣ እንደዚህ ነው ብሎ ዝባዝንኬ ውስጥ አልገባም። የአራዳም ልጅ ነው ታደሰ እንደምታውቀውና ተረስቶ ተዘንግቶ ይሆናል እንጂ እኛ እንደምናውቀው ክቡር ፕሬዚደንት ግርማ ወልደ ጊዮርጊስን የሀገሪቱን ፕሬዚደንትም የዛሬ 3 ዓመት 2 ዓመት ተኩል ጀምሮ ረጅም ቃለ መጠይቅ ነው ያደረገላቸው። የደጃችሁ ቤት ትዝታቸውን ነው ያጫወቱንና ታደሰ በዚህ እንኳ አውሶ ታሪኩ ሊወሳ ይገባ ነበር ለማለት ነው። እንግዲህ ይኸው ነው። እሑድ ፕሮግራም አይሞትም፣ ሕያው ሆኖ ያው ይኖራል። የሰራናቸው ስራዎችም በታሪክ መዘክርነት ተይዘው አይደለም ኢትዮጵያ ሬዲዮ በዓለም ላይ ያሉ ኢትዮጵያውያን አብዛኛዎቹን ፕሮግራሙ በወቅቱ ቀርጸው በእጃቸው ይዘዋልና ታደሰ በእያንዳንዱ ሰው ቤት ነው ያለው። አንረሳውም፣ አይረሳም። ቅድም እንዳልከውም እንግዲህ አንድ አይነት መታሰቢያም ይኖርለታል ብዬ ተስፋ አረጋለሁ። ታዴ ቅድም እንዳልነው ስለሱ አለመንገር ማለት ስለሱ ያልነገረው ሰው ቀረበት እንጂ ታደሰ ምንም አይቀርበትም። ታደሰ ሁሌም ይታወሳል። ዜር ይስጥልኝ ንጉስ።